ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ አክብሮት ግብዣችን ነው። ተመልካቾቻችን በርካታ መረጃዎችን ይዘን መጥተናል። ከነዚህ መረጃዎች መካከል ጠቅላይ ሚኒስትር አብይ አህመድ ቀይ ባህር የኢትዮጵያ ነው፣ በታሪክም ማንም ያውቀዋል ሲሉ እንደተናገሩ ተገልጿል። ጠቅላይ ሚኒስትሩ ይህንን ንግግር ያደረጉት 39ኛው የአፍሪካ መሪዎች ጉባኤ ላይ ለእያንዳንዱ መሪ መልእክታቸውን ለማስተላለፍ ሞክረዋል ተብሏል። በቡድንም በግልም በርካታ መሪዎችን ያነጋገሩት ጠቅላይ ሚኒስትር አብይ አህመድ ዋና አጀንዳቸው አሰብ ወይንም ቀይ ባህር እንደነበር ተጠቁሟል። ጠቅላይ ሚኒስትሩም ኢሳያስ አፈወርቂም ከቻለ በሰላም ካልቻለ ግን በጦርነት አሰብን ወደ ኢትዮጵያ ይመልሳታል ሲሉ እንዳስጠነቀቁ እየተገለጸ ነው። አንቶኒ ጉተሬዝም ወደ አዲስ አበባ መጥተው ነበር። ጠቅላይ ሚኒስትሩም ለዚሁ ግለሰብ ያወሩት ስለ አሰብ ጉዳይ እንደሆነም ተጠቁሟል። ጠቅላይ ሚኒስትሩም አሰብ የማይመለስ ከሆነ የኔ ስልጣን ምን ያደርግልኛል ገደል ይግባም እንዳሉ ተጠቁሟል። የካቲት 6 ይጀምራል የተባለው ጦርነት እንደተራዘመ እየተገለጸ ነው። በርካታ ጋዜጠኞች፣ አክቲቪስቶች እንዲሁም የብልጽግናውና የፋኖ ደጋፊዎች የካቲት 6 በሻዕቢያና በኢትዮጵያ መንግስት መካከል ጦርነት ይከፈታል ቢሉም ሳይጀምር መቅረቱ ተገለጸ። ምን እንደሆነም አይታወቅም ብለው የሚናገሩት አንዳንድ አክቲቪስቶች ጦርነቱ ግን አሁንም ቀዝቀዝ ብሏል ብለዋል። የካቲት 6 ይጀምራል የተባለው ጦርነት በሻዕቢያ ማፈግፈግ ምክንያት እንደሆነ እየተጠቆመ ነው። ሻዕቢያ በርካታ መካናይዝዱን ወደ ወልቃይት እንዲሁም በጅቡቲ በኩል ቡሬ ማስጠጋቱ ይገለጻል። ግን አሁን በብዙ ኪሎ ሜትሮች እንደገና ወደ ኋላ አፈግፍጓል ተብሏል። ይህን ያየው የኢትዮጵያው መንግስት አሁን ላይ ወታደሩ ተሽከርካሪዎችን ወደ ሰሜን አቅጣጫ ማንቀሳቀስ ያቆመ ሲሆን እዛ የደረሱ ተሽከርካሪዎችን አሉበት ላይ ቆመዋል ተብሏል። ሻዕቢያም አንዴ ይጠጋል፣ አንዴ ደግሞ ወደ ኋላ ያፈገፍጋል ተብሏል። ይህ የጦርነት ስልት ቢሆንም ጠቅላይ ሚኒስትር አብይ አህመድ ግን ጦርነት አይቀሪ መሆኑን ጠቁመዋል እየተባለ ነው። ትናንትና በወረታ በፋኖና በመከላከያ መካከል የተካሄደው ውጊያ ውድመትን እንዳደረሰ ተገለጸ። በደቡብ ጎንደር ወረታ በርካታ የፋኖ ኃይሎች ወደ ወረዳዋ ገብተው እንደነበር የተጠቆመ ሲሆን ይህን ተከትሎ መከላከያ፣ አድማ ብተናና ሚኒሻ ፋኖ ላይ ከፍተኛ የሆነ ውጊያ ከፍተው እንደነበር ተጠቁሟል። እንዲሁም ከውጊያው በተጨማሪም በሰማይ ላይ በድሮን ከፍተኛ የሆነ ድብደባ ተፈጽሟል። በርካታ የፋኖ ኃይሎች ወረዳዋን ተቆጣጥረው ቢሆንም የድሮን ጥቃት ከተፈጸመ በኋላ ግን እንዲወጡ ተገደዋል ሲሉ ምንጮች ጠቁመዋል። የፋኖ ኃይሎችም በርካታ ተተኳሾችና ከባድ መሳሪያዎች እስከ ዲሽቃም ድረስ ማርከው ወይንም ገቢ አድርገው እንደተመለሱ እየገለጹ ነው። የብልጽግና አክቲቪስቶች እንደሚናገሩት ከሆነ ፋኖ ወደ ወረታም ገብቶ ምንም አይነት ኃይል አልወጣም ሲሉ እየገለጹ ነው። ወደ ወረታ ወረዳ የገባው የፋኖ ኃይል በድሮንና በጥምር ጦሩ ሙሉ በሙሉ ተደምስሷል ሲሉ ይዘግባሉ። ከፋኖ ሳይድ ደግሞ በርካታ ተተኳሽና መሳሪያዎችን በእጃችን አስገብተናል፣ አሁን ከተማዋን ለቀን ወጥተናል ሲሉ እየገለጹ ነው። አፋብን በቅርቡ አደገኛ የሆነ ጥቃት ፈጽማለሁ ሲል እየዛተ ነው። አፋብን በቅርቡ የተቋቋመው የፋኖ ኃይል ወደ አንድነት የመጣው ተቋም መንግስት ላይ ከፍተኛ የሆነ ጥቃት ለመፈጸም ተዘጋጅቻለሁ፣ ሁልህም ስማም አይነት መልእክት አስተላልፈዋል። አሁን የፋኖ አንድነት ተቋጭቷል። ከሰሜን እስከ ደቡብ፣ ከጎንደር እስከ ጎጃም እንዲሁም ከወሎ እስከ ሸዋም በአንድ ድምፅ የምንከፍተው ጥቃት ብልጽግናው የሚቋቋመው አይመስልንም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ አንድ ወር የማይሞላው ሲሆን ከተቋቋመ እስካሁን ድረስ ግን በጋራ የከፈቱት ጦርነት የለም። ጎንደር ለብቻው እየተዋጋ ነው። ጎጃም እንደዚያው ምንም አይነት መናበብ የሌለበት ውጊያ እየተካሄደ እንደሆነ መረጃዎች ያመላክታሉ። በሚቀጥሉት ቀናት ግን በአራቱም ግዛቶች ተናበን ከፍተኛ የሆነ ጥቃት የብልጽግናው መንግስት ላይ እንፈጽማለን ሲሉ
እየዛቱ ነው። ህወሓት በከፍተኛ ሁኔታ ተልፈስፍሷል እየተባለ ነው። ህወሓት የሚመጣውን ጦርነት የመቋቋም አቅሙ ደካማ ነው፣ ዝም ብሎ ነው የሚያስፈራራው ተብሏል። ህወሓት ሻዕቢያ በደንብ የማያግዘው ከሆነ ጦርነቱን ያቋርጠውና መሪዎቹ ኢትዮጵያን ለቀው በኤርትራ በኩል ሊጠፉ ይችላሉ ተብሏል። ህወሓት አሁን ላይ ለጦርነት የሚዘጋጅ ተዋጊም እግረኛ እንደሌለው ተጠቁሟል። በርካታ የቲዲኤፍ ኃይሎች ተሰላችተው እየጠፉ ነው የተባለ ሲሆን ይህን ያየው ህወሓት ተልፈስፍሷል እየተባለ ነው። ትንሽ መካናይዝድ ቢኖረውም እግረኛ ከሌለው ግን ዋጋ እንደሌለው ተጠቁሟል። ድሮን የለው፣ ብረት ለበስና አንዳንድ ስባሪ ታንኮችና መድፎች ቢኖሩትም የብልጽግናው መንግስትን ውጊያ ግን መመከት አይችልም እየተባለ ነው። ሻዕቢያ ገብቶ ፊት እየመራ መደበኛውን ውጊያ የማያሳልጠው ከሆነ ህወሓት አትቋቋመውም፣ ልፍስፍስ ናት ተብሏል። አድማጭ ተመልካቾቻችን እነዚህና መሰል መረጃዎችን ሰዓቱን ጠብቀን ይዘን መጣል። እስከዚያው ድረስ ጤና ይስጥልን።